ምዕራፍ 6 ስለ ጊዜ እናያለን። በዚህኛው ምዕራፍ ላይ ስለ ጊዜ ነው የምንማረው። እዚህ ጋር የመማር እና የማስተማር ውጤቶች ወይም ደግሞ ይሄኛውን ምዕራፍ ተምራችሁ ከጨረሳችሁ በኋላ ማወቅ ወይም መረዳት ያለባችሁ ነገሮች ስለምን እንደሆነ ያስቀምጣል። በመጀመሪያው ላይ በሰዓት በደቂቃ እና ሴኮንድ መካከል ያለውን ዝምድና መግለጽ። እነዚህ የሰዓት መለኪያ ናቸው፣ ሰዓት፣ ደቂቃ እና ሴኮንድ የሚባሉት እና በእነዚህ በሶስቱ በሰዓት መለኪያ መካከል ያሉትን ዝምድና እንገልጻለን። ሁለተኛው ላይ ደግሞ ከአንድ የጊዜ መስፈሪያ ምድብ ወደ ሌላ የጊዜ መስፈሪያ ምድብ መቀየር። ይህ ማለት ለምሳሌ በሰዓት የተሰጠንን ወደ ደቂቃ መቀየር ወይም በደቂቃ የተሰጠንን ወደ ሰዓት መቀየር፣ ስለዛ ነገር እንማራለን። ሶስተኛው ላይ ደግሞ የጊዜ መስፈሪያ ምድቦችን ማወዳደር ማለት ለምሳሌ 2 ሰዓትን ከ60 ደቂቃ ጋር እንድናወዳደር ቢሰጠን እንዴት እናወዳድራለን የሚለውን ነገር በዚህኛው ምዕራፍ የምናየው እና ይሄኛው ምዕራፍ ተምረን ከጨረስን በኋላ የምትረዱት ወይም ማወቅ ያለባችሁ ነገሮች ናቸው ማለት ነው። 6.1 በመጀመሪያ ላይ ስለምንድን ነው የምንማረው? ስለ ሰዓት ወይም ደግሞ ስለ ጊዜ መስፈሪያዎች። እነዚህ የጊዜ መስፈሪያ ናቸው። ሰዓት፣ ደቂቃ እና ሴኮንድ የሚባሉት የጊዜ መስፈሪያ ምድቦች ናቸው ማለት ነው። እና ስለ እነዚህ ነገሮች ነው የምናየው። በሶስተኛ ክፍል የሂሳብ ትምህርት ሰዓትና ደቂቃ የጊዜ መስፈሪያ ምድቦች መሆናቸውን ተምራቸዋል። ምንና ምን? ስለ ሰዓትና ስለ ደቂቃ ተምራቸዋል በሶስተኛ ክፍል። በሰዓትና በደቂቃ መካከል ያለውን ዝምድናም አይታቸዋል። አሁን ደግሞ ሌላውን የጊዜ መስፈሪያ ሴኮንድን በመጨመር በጊዜ መስፈሪያ ምድቦች መካከል ያለውን ዝምድና በዚህ ንዑስ ምዕራፍ ትማራላችሁ ማለት ነው። ማለት በሶስተኛ ክፍል ላይ ስለ ጊዜ መስፈሪያ ስለ ሰዓትና ስለ ደቂቃ ነው ያያችሁት። በዚህኛው በአራተኛ ክፍል ላይ በሂሳብ ትምህርት እንደገና ሶስተኛውን የጊዜ መስፈሪያ ሴኮንድን ጨምራችሁ ነው ማለት ነው የምትማሩት። እናም በሶስተኛ ክፍል ላይ ስለ ሰዓትና ደቂቃ ስትማሩ በሁለቱ መካከል ያለውን ግንኙነት ወይም ዝምድና ተምራችኋል። ይሄ ማለት ለምሳሌ አንድ ሰዓት ማለት ከስንት ደቂቃ ጋር እኩል ይሆናል ብላችሁ ነው የተማራችሁት? ከ60 ደቂቃ ጋር እኩል እንደሚሆን ተምራችኋል። አሁን በዚህኛው ላይ የምናየው ደግሞ ሴኮንድ የሰዓት የጊዜና የሴኮንድን ዝምድና የምናይ ይሆናል ማለት ነው። ተግባር 1.6 ጥንድ በመሆን የሚከተሉትን ጥያቄዎች ስሩ ይለናል። አንደኛ ላይ የሚከተለውን የሰዓት ሞዴል በመመልከት ተከታዮችን ጥያቄዎች መልሱ ይላል። እዚህ ጋር የሰዓት ሞዴል አለን ወይም ደግሞ ምሳሌ አለን እና እዚህ ጋር ያለውን በመጠቀም እዚህ ጋር የተሰጡትን ጥያቄዎች እንመልሳለን ማለት ነው። ሀሌቷ ላይ ከሰዓት ሰሌዳው ላይ አጠርና ወፈር ያለው አመልካች የምን ቆጣሪ ነው? እና እዚህ ጋር ያው ሰዓት ላይ እንደምታዩት 3 ቀስቶች አሉ። የመጀመሪያው ቀስት ይሄኛው ነው። ሁለተኛው ደግሞ እዚህ ጋር ያለው ነው። ሶስተኛው ደግሞ እችኛዋ ናት ማለት ነው። 3 ቀስቶች ናቸው ያሉት እና እዚህ በሰዓቱ ሰሌዳ ላይ እነዚህ ቀስቶች የትኛውን የጊዜ መስፈሪያ ነው የሚያሳዩት የሚለውን ስናይ 3 ቀስቶች ናቸው ያሉት እና የትኛውን የጊዜ መስፈሪያ ነው የሚያሳየው የሚለውን ስናይ በመጀመሪያ ላይ አጠርና ወፈር ያለው ቀስት እዚህ ጋር የትኛው ነው? አጠርና ወፈር ያለው ይሄኛው ነው ማለት ነው። እዚህ ጋር ያለው ነው አጠርና ወፈር ያለው እና ይሄኛው ቀስት ምንድነው የሚያሳየው? ወይም ደግሞ የምን ቆጣሪ ነው? የሰዓት ቆጣሪ ነው ማለት ነው። የትኛው የጊዜ መስፈሪያ? የሰዓት ቆጣሪ ነው ማለት ነው። አጠርና ወፈር ያለው። ለላይ ያለው ጥያቄ ደግሞ በመጠኑ ረዘምና ወፈር ያለው አመልካች የምን ቆጣሪ ነው? እንግዲህ 2 ቀስቶች ናቸው የቀሩን፣ ይሄኛውና ይሄኛው ነው ማለት ነው። እና እችኛዋን በምናይበት ጊዜ ቀስቷ ረጅም ናት ግን ቀጭን ናት። እዚህ ጋር የተጠየቅነው ግን ምንድነው? ረዘምና ወፈር ያለውን ነው ማለት ነው። ስለዚህ ረዘምና ወፈር ያለው የትኛው ነው ማለት ነው የሚሆነው? ይሄኛው ቀስት ነው ማለት ነው። ረዘምና ወፈር ያለው የምን ቆጣሪ ነው ወይም የምን አመልካች ነው? የደቂቃ። ይሄኛው የደቂቃ አመልካች ነው ማለት ነው። የደቂቃ አመልካች ይሆናል። ቀጠንና ረዘም ያለው እዚህ ጋር ያለው ቀጠንና ረዘም ያለው የምን አመልካች ነው? የሴኮንድ አመልካች ነው ማለት ነው የሚሆነው። የሴኮንድ አመልካች ነው የሚሆነው። ሁለተኛ ጥያቄ ደግሞ በሰዓትና በደቂቃ መካከል ያለውን ዝምድና ምንድን ነው? ያው
በሰዓትና በደቂቃ መካከል ያለውን ዝምድና ያው በሶስተኛ ክፍል ተምራችኋል። በሰዓትና በደቂቃ መካከል ያለ ዝምድና ማለት እንዲህ ነው። አንድ ሰዓት ከስንት ደቂቃ ጋር እኩል ይሆናል ብላችሁ ነው የተማራችሁት? ከ60 ደቂቃ ጋር እኩል እንደሚሆን ነው ማለት ነው የተማራችሁት። በዚህኛው የጊዜ ሰሌዳ ላይ ስናይ ለምሳሌ አቆጣጠሩን ስናይ እዚህ ጋር እችኛዋ ቀስት ወፈር ያለችዋ የሰዓት ናት ብለናል። ስለዚህ ከዚህ እንደምንረዳው ይሄኛው 10 ሰዓት መሆኑን ነው ማለት ነው የሚያመለክተው። 10 ላይ ካለ 10 ሰዓት መሆኑን ነው የሚያመለክተው እና ይሄኛው ወፈር ያለው ቀስት ለምሳሌ ወደዚህኛው ወደ 11 ሲመጣ ከ10 ወደ 11 በሚሄድበት ጊዜ 11 ሰዓት እንላለን እና በዚህ ጊዜ ይሄኛው የደቂቃ አመልካች ምን ይሆናል? የደቂቃው አመልካች ምን ይሆናል? እዚህ ጋር 12 ላይ ጀምሮ ከሆነ ተመልሶ 12 ላይ ሲመጣ ይሄኛው የደቂቃ አመልካቹ ማለት ነው ወፈር ያለው የደቂቃ አመልካቹ ከ12 ላይ ተነስቶ ተመልሶ ወደ 12 ሲመጣ ስንት ደቂቃ ሆነ እንላለን? 60 ደቂቃ ነው ማለት ነው የሚሆነው። ምክንያቱም በእያንዳንዱ እዚህ ጋር ባሉት ቁጥሮች ለምሳሌ ከ12 ወደ 1 ይሄኛው ደቂቃ እዚህ ጋር የደቂቃ አመልካቹ ከ12 ወደ 1 ሲቆጥር ስንት ደቂቃ መሆኑን ነው የሚያሳየው? 5 ደቂቃ መሆኑን ነው የሚያሳየው። ከ1 ወደ 2 ሲመጣ 5 ደቂቃ ነው የሚቆጥረው። ከ2 ወደ 3 ሲመጣ 5 ደቂቃ ነው የሚጨምረው ማለት ነው። እየጨመረ ይሄዳል። ይሄ ማለት ከ12 ወደ 1 ወይም ደግሞ አንድ ላይ ቀስቷ 1 ላይ በምትሆንበት ጊዜ ስንት ደቂቃ ነው እንላለን? 5 ደቂቃ እንላለን። ቀስቱ 2 ላይ በሚሆንበት ጊዜ 5 ላይ 5 እንደምር ስንት ይሆናል? 10 ደቂቃ ይሆናል። 3 ላይ ሲሆን በ10 ላይ 5 ሲደመር 15 ደቂቃ ይሆናል። 4 ላይ እችኛ የደቂቃ አመልካቿ ወይም ደግሞ የደቂቃ ቆጣሪ 4 ላይ ስትሆን ስንት ደቂቃ ነው እንላለን? 20 ደቂቃ። 5 ደቂቃ እየጨመረ ነው ማለት ነው የሚሄደው እና ይሄኛው የደቂቃ ቆጣሪ እዚህ ጋር ደቂቃውን የሚቆጥረው ቀስት ከዚህ ከ12 ላይ ተነስቶ ተመልሶ ወደ 12 ሲመጣ ይሄኛው የሰዓት ቀስት እንደገና ምን ይሆናል? ከ10 ወደ 11 ይሄዳል ማለት ነው። አንድ ሰዓት ነው የሚቆጥረው። ከ10 ወደ 11 ወይም ከ11 ወደ 12 ወይም 12 ሰዓት ከነበረ ወደ 1 ሰዓት ይሄዳል ማለት ነው። ስለዚህ የሚያሳየው ምንድን ነው? በአንድ ሰዓት ውስጥ ስንት ደቂቃ ነው የምናገኘው ማለት ነው? 60 ደቂቃ እንደምናገኝ ያሳያል ማለት ነው። ይሄ ማለት ለምሳሌ መጀመሪያ ላይ የነበረው እችኛው የሰዓት ቆጣሪ 12 ላይ ብትሆንና ከዛ ከሆነ ታይም በኋላ አንድ ሰዓት ላይ ብትሆን ቀስቷ ደቂቃው ምን ያክል ቆጠረ ማለት ነው? ከ12 ተነስቶ ተመልሶ ወደ 12 ሲመጣ 1 ሰዓት ነው የቆጠረው ማለት ነው። ሰዓቱ የሰዓት ቆጣሪው ከ12 ወደ 1 ይመጣል ወይም ከ1 ወደ 2 ይመጣል። ስለዚህ የሚያሳየው በአንድ ሰዓት ውስጥ 60 ደቂቃ እንዳለ ነው ማለት ነው እና በሰዓትና በደቂቃ መካከል ያለው ዝምድና ምንድነው? በአንድ ሰዓት ከ60 ደቂቃ ጋር እኩል እንደሚሆን ማሳየት ይሆናል ማለት ነው። የተግባሩን ጥያቄዎች ስትሰሩ የሚከተለውን አይነት ውጤት አግኝታችሁ ከሆነ ትክክል ናችሁ ይላል። በሰዓት ሞዴል የመጀመሪያ ጥያቄ ላይ በሰዓት ሞዴል ላይ አጠርና ወፈር ያለው አመልካች የሚያሳየው የሰዓት ቆጣሪ ነው። በመጠኑ ረዘምና ወፈር ያለው ደግሞ ደቂቃ ቆጣሪ ነው የሚያሳየው። ቀጠንና ረዘም ያለው አመልካች ሴኮንድ ቆጣሪ ነው ማለት ነው የሚያሳየው። ሌላ የጊዜ መስፈሪያ ምድቦች መካከል ያለውን ዝምድና ስናይ የጊዜ መስፈሪያ የሚባሉት እነማን ናቸው? ሰዓት፣ ደቂቃና ሴኮንድ ነው ማለት ነው። በእነዚህ መካከል ያለውን ዝምድና ስናይ በአንድ ሰዓት ውስጥ ስንት ደቂቃ ነው ያለው? 60 ደቂቃ ወይም አንድ ሰዓት ከ60 ደቂቃ ጋር እኩል ይሆናል ማለት ነው። አንድ ሰዓት ከ60 ደቂቃ ጋር እኩል ይሆናል። እንደገና አንድ ደቂቃ ከስንት ሴኮንድ ጋር ነው እኩል የሚሆነው? አንድ ደቂቃ ከ60 ሴኮንድ ጋር እኩል ነው። ሌላኛው አንድ ሰዓት ከስንት ሴኮንድ ጋር እኩል ይሆናል? ከ3600 ሰከንድ ጋር እኩል ይሆናል ማለት ነው። እዚህ ጋር አንድ ደቂቃ ከ60 ሰከንድ ጋር እንዴት እኩል እንደሚሆን ስናይ አንድ ደቂቃ በሚቆጥርበት ጊዜ ለምሳሌ ከ1 ወደ 2 ይሄኛው በሰዓት ሰሌዳ ላይ አንድ ደቂቃ ለምሳሌ ከ47 ደቂቃ ወደ 48 ደቂቃ ሲመጣ ከ47 ወደ 48 ደቂቃ በሚመጣበት ጊዜ እችኛዋ ቀጭኗ ቀስት ምን ያክል ትዞራለች ማለት ነው? እዚህ ጋር ከ12 ላይ ጀምራ ተመልሳ ወደ 12 ትመጣለች ማለት ነው። ይሄ ማለት ያው በሰከንዱን በሚሆንበት ጊዜ ከ12 ወደ 1 ስንመጣ 5 ሴኮንድ ነው የሚያሳየው። ከ1 ወደ 5 በምንመጣበት ከ1 ወደ 2 ስንመጣ ከ1 ወደ 2 በምንመጣበት ጊዜም ምን ያክል በሴኮንድ ምን ያክል ነው የሚቆጥረው ማለት ነው? 5 ሴኮንድ ነው። ከ2 ወደ 3 ስንመጣም 5 ሴኮንድ። ይሄ ማለት
እችኛው የሴኮንድ ቀስት አመልካቿ አንድ ላይ ሲሆን ስንት ሴኮንድ ነው ማለት ነው? 5 ሴኮንድ እንደሆነ ነው የሚያሳየው። ሁለት ላይ ስትመጣ ስንት ይሆናል ማለት ነው? 5 እየጨመረ ይሄዳል ብለናል አይደል? ስለዚህ አንድ ላይ ከሆነ 5 ካልን ሁለት ላይ ሲሆን 10 ነው የሚሆነው። 3 ላይ 15 ሴኮንድ ይሆናል። 4 ላይ 20 ሴኮንድ ይሆናል። 5 ላይ ሲመጣ 25 ሴኮንድ ይሆናል ማለት ነው። እና ደቂቃዋ 1 ደቂቃ ወይም ለምሳሌ ከ20 ደቂቃ ወደ 21 ደቂቃ በሚቆጥርበት ጊዜ ይሄኛው ከ20 ወደ 21 ደቂቃ ሲመጣ የ1 ደቂቃ ልዩነት ነው አይደል ያለው። ግን ሴኮንዷ እችኛው ቀስቷ አመልካቿ ከ12 ላይ ጀምራ ስንት ላይ ትደርሳለች ማለት ነው? እዚህ 12 ላይ ራሱ ይመጣል ማለት ነው። ስለዚህ ከ12 ላይ ተነስቶ 12 ላይ ከደረሰ ስንት ሴኮንድ ቆጠረ ማለት ነው? 60 ሴኮንድ። 5 እየደመራችሁ ስትሄዱ 60 ሴኮንድ ነው ማለት ነው። ምክንያቱም 1 ላይ 5 ሴኮንድ ይሆናል፣ 2 ላይ 10፣ 3 ላይ 15፣ 4 ላይ 20፣ 5 ላይ 25፣ 6 ላይ 30 ይሆናል፣ 7 ላይ 35፣ 8 ላይ 40፣ 9 ላይ 45፣ 10 ላይ 50፣ 11 ላይ 55፣ 12 ላይ ሲደርስ 60 ሴኮንድ ሆነ ማለት ነው። ስለዚህ ይሄ የሰከንዱ አመልካች ቀስቷ 12 ላይ ተነስታ ወደ 12 ስትመጣ ደቂቃዋ ምን ያክል ደቂቃ ነው የምትቆጥረው? 1 ደቂቃ ነው የምትቆጥረው ማለት ነው። ስለዚህ 1 ደቂቃ ከስንት ሴኮንድ ጋር እኩል ይሆናል? ከ60 ሴኮንድ ጋር እኩል ይሆናል ብለን እንገልጻለን ማለት ነው። እናም 1 ሰዓት ደግሞ ጠቅላላ ከ3600 ሰከንድ ጋር እኩል ነው። መልመጃ 6 ሀ ላይ ያለው ጥያቄ ያው በተግባር የሚሰራ ስለሆነ እናንተ መስራት ትችላላችሁ። 6.2 ላይ ያለውን ትምህርት ስናልፍ ስሌቶች በጊዜ መስፈሪያ ምድቦች ላይ ስሌቶች ስንል የትኛውን የሂሳብ ስሌት ነው የሚያሳየው? ለምሳሌ መደመር ሊሆን ይችላል፣ መቀነስ የምንላቸውን የሂሳብ ስሌቶችን ነው ማለት ነው የምናየው። ማባዛት ሊሆን ይችላል፣ ማካፈል። ስለነዚህ ስሌቶች በጊዜ መስፈሪያ ምድቦች ላይ እናያለን ማለት ነው። የጊዜ መስፈሪያ ምድብ የሚባሉት ሰከንድ፣ ሰዓትና ደቂቃ ነው ብለን አይተናል። እናም እንዴት ነው እዚህ ጋር ስሌቶችን የምናየው? ሀሌቷ ላይ ከከፍተኛ ወደ ዝቅተኛ ምድብ መለወጥ። በጊዜ መስፈሪያ ምድብ ላይ ከፍተኛው የጊዜ መስፈሪያ ምድብ ማን ነው? ሰዓት ነው። ቀጥሎ ማን ነው የሚሆነው? ደቂቃ ነው ማለት ነው። ከዛ ከደቂቃ የሚቀጥለው የትኛው ነው? ሰኮንድ ይሆናል ማለት ነው። ስለዚህ በጊዜ መስፈሪያ ምድቦች ውስጥ በጣም ትልቁ የጊዜ መስፈሪያ ምድብ ሰዓት ነው። ከዛ ከሰዓት ቀጥሎ የሚያንሰው ደቂቃ ነው። ከዛ ከደቂቃ የሚያንሰው ደግሞ ሴኮንድ ይሆናል ማለት ነው። እና እዚህ ጋር ከከፍተኛ ወደ ዝቅተኛ ምድብ መለወጥ ሲባል ምን ማለት ነው? ከሰዓት ወደ ደቂቃ ወይም ከደቂቃ ወደ ሴኮንድ መለወጥ ይሆናል ማለት ነው። ከሰዓት ወደ ደቂቃ ወይም ከደቂቃ ወደ ሴኮንድ ወይም ደግሞ ከሰዓት ወደ ሴኮንድ መቀየርን ነው የሚያሳየው። እናም እዚህ ጋር ከሰዓት ወደ ደቂቃ ለመለወጥ ማለት ለምሳሌ 1 ሰዓት ከስንት ደቂቃ ጋር እኩል ይሆናል? 10 ሰዓት ከስንት ደቂቃ ጋር እኩል ይሆናል የሚለውን ወደ ደቂቃ ለመቀየር ምንድነው የምናደርገው? የተሰጠንን የሰዓት መጠን በስንት እናባዛለን? በ60 እናባዛለን ማለት ነው። ሌላኛው ከሰዓት ወደ ሴኮንድ ለመለወጥ የተሰጠንን ሰዓት በስንት ነው የምናባዛው? በ3600 እናባዛለን። ከደቂቃ ወደ ሴኮንድ ለመለወጥ የተሰጠንን የደቂቃ መጠን በስንት እናባዛለን? በ60 እናባዛለን ማለት ነው። ለምሳሌ እዚህ ጋር 3 ሰዓትን ወደ ደቂቃ እንድንቀይር ነው የተሰጠን። 3 ሰዓትን ወደ ደቂቃ እንድንቀይር፣ ይሄ ማለት 3 ሰዓት ከስንት ደቂቃ ጋር እኩል ይሆናል? 3 ሰዓት ከስንት ደቂቃ ጋር እኩል ይሆናል የሚለውን እንድናገኝ ነው። እና በዚህ ጊዜ 1 ሰዓት ከ60 ደቂቃ ጋር እኩል ይሆናል ብለን ነው አይደል ቅድም ዝምድናቸውን የገለጽ ነው። 1 ሰዓት ከስንት ደቂቃ ጋር እኩል ነው? ከ60 ደቂቃ ጋር እኩል ነው ማለት ነው። ስለዚህ 1 ሰዓት ከ60 ደቂቃ ጋር እኩል ከሆነ 3 ሰዓት ከስንት ደቂቃ ጋር ነው እኩል የሚሆነው? ይሄኛውን ለማግኘት ምንድነው የምናደርገው? የተሰጠንን ሰዓት ከስንት ጋር እናባዛለን? ከ60 ደቂቃ ጋር። ምክንያቱም 1 ሰዓት ከ60 ደቂቃ ጋር እኩል ነው። ስለዚህ 3ን ሰዓት ወደ ደቂቃ ለመቀየር 3 ሰዓትን ከስንት ጋር ማባዛት ነው? ከ60 ደቂቃ ጋር በማባዛት ነው ማለት ነው የምንሰራው። ስለዚህ ስንት ይሆናል? 3 ሲባዛ 60 180 ደቂቃ ይሆናል ማለት ነው። 180 ደቂቃ ይሆናል። 3 ሲባዛ 60 180። ስለዚህ 3 ሰዓት ከ180 ደቂቃ ጋር እኩል ነው ማለት ነው። ሌላ የተሰጠን ጥያቄ ደግሞ 4 ሰዓትን ወደ ሴኮንድ እንድንቀይር ነው።
ወደ ሴኮንድ እንድንቀይር ነው። ስለዚህ ወደ ሴኮንድ ለመቀየር አንድ ሰዓት ከስንት ሴኮንድ ጋር እኩል ይሆናል ብለን ነው ቅድም ያወራ ነው። ዝምድናቸውን ስንገልጽ ከ3600 ሴኮንድ ጋር እኩል ነው ማለት ነው አንድ ሰዓት። ስለዚህ 4 ሰዓት ከምን ያክል ሴኮንድ ጋር እኩል ነው? 4 ሰዓትን ወደ ሴኮንድ ለመቀየር ምንድነው የምናደርገው? የተሰጠንን የሰዓት መጠን 4ን ከስንት ጋር ማባዛት ነው? ከ3600 ጋር በማባዛት ነው የምንሰራው። 3600 ሰከንድ፣ ምክንያቱም አንድ ሰዓት ከ3600 ሰከንድ ጋር እኩል ስለሆነ ማለት ነው። እናም 4 ሲባዛ 3600 ሴኮንድ ስንት ነው? ስንት ነው የሚሆነው? 4 ሲባዛ 0 0 ነው። 4 ሲባዛ 0 0፣ 4 ሲባዛ 6 ስንት ነው? 24 ነው። 4 ጽፈን 2 አለን ማለት ነው። 4 ሲባዛ 3 12 ነው። 12 ሲደመር ይሄኛውን 2 ስንደምርበት ስንት ይሆናል? 14 ይሆናል ማለት ነው። ስለዚህ 4 ሰዓት ከስንት ሴኮንድ ጋር ነው እኩል የሚሆነው? ከ14400 ሴኮንድ ጋር እኩል ይሆናል ማለት ነው። የጊዜ መስፈሪያ ምድቡን እንጽፋለን እንደዚህ ሴኮንድ ብለን። 4 ሰዓት ከ14400 ሴኮንድ ጋር እኩል ነው። ሐምሯ ላይ ያለው ጥያቄ 20 ደቂቃን ወደ ምን እንድንቀይር ነው? ወደ ሴኮንድ እንድንቀይር ነው የተሰጠን። ስለዚህ 1 ደቂቃ ከስንት ሴኮንድ ጋር እኩል ይሆናል ብለን ነው ቅድም ዝምድናቸውን ያወራ ነው? ከ60 ሴኮንድ ጋር እኩል ነው። 1 ደቂቃ ከ60 ሴኮንድ ጋር እኩል ነው። ስለዚህ እዚህ ጋር የተሰጠንን 20 ደቂቃ ወደ ሴኮንድ ለመቀየር ደቂቃውን ወደ ሴኮንድ ለመቀየር ምንድነው የምናደርገው? የተሰጠንን የደቂቃ መጠን ከስንት ጋር ማባዛት ነው? ከ60 ሴኮንድ ጋር ማባዛት ነው። ስለዚህ 20 ሲባዛ ከስንት ጋር ይሆናል? ከ60 ሴኮንድ ጋር። ምክንያቱም ከ60 ጋር እያባዛን ያለ ነው። ለምንድን ነው? 1 ደቂቃ ከ60 ሴኮንድ ጋር እኩል ስለሆነ ነው ማለት ነው። ስለዚህ 20 ሲባዛ 60 ስንት ነው የሚሆነው? 1200 ሴኮንድ ይሆናል ማለት ነው። ስለዚህ 20 ደቂቃ ከ1200 ሴኮንድ ጋር እኩል ነው። ለላ ያለውን ስናይ ከዝቅተኛ ወደ ከፍተኛ ምድብ መለወጥ። ይሄ ማለት ከዝቅተኛ ወደ ከፍተኛ ስንል ምን ማለት ነው? በደቂቃ በሰዓት የጊዜ መስፈሪያ ምድቦች ውስጥ ትንሹ የጊዜ መስፈሪያ ምድብ የትኛው ነው? ሴኮንድ ነው ብለናል። ትንሹ ሴኮንድ ነው። ከዛ ቀጥሎ ከሴኮንድ ቀጥሎ ትንሹ ደቂቃ ነው። ከዛ ተለቅ የሚለው ከሁሉም የሚበልጠው ሰዓት ነው ማለት ነው። እና አሁን እዚህ ጋር ከዝቅተኛ ወደ ከፍተኛ ምድብ መለወጥ ስንል ከሰከንድ የተሰጠንን ሰከንድ ወደ ደቂቃ መቀየር፣ ወይም የተሰጠንን ሰከንድ ወደ ሰዓት መቀየር፣ ወይም ደግሞ የተሰጠንን ደቂቃ ወደ ሰዓት መቀየር፣ ይሄኛው ከዝቅተኛ ወደ ከፍተኛ ምድብ መለወጥ ይሆናል ማለት ነው። እናም ከደቂቃ ወደ ሰከንድ ለመለወጥ ወደ ሰዓት ለመቀየር እዚህ ጋር ከደቂቃ ወደ ሰዓት ለመለወጥ የተሰጠንን ደቂቃ መጠን በስንት ነው የምናካፍለው? በ60 በማካፈል ነው ማለት ነው የምንሰራው። ከደቂቃ ወደ ሰዓት፣ ቅድም ከሰዓት ወደ ደቂቃ ነበር ያየ ነው። ከሰዓት ወደ ደቂቃ በምናይበት ጊዜ የተሰጠንን ሰዓት በስንት ነበር ያባዛ ነው? ከሰዓት ወደ ደቂቃ ስንቀይር የተሰጠንን ሰዓት በስንት ነው የምናባዛው? በ60 እናባዛለን ብለናል። የተሰጠንን ሰዓት በ60 በማባዛት ነው የምንሰራው። አሁን ግን ከዝቅተኛው የጊዜ ምድብ ወደ ከፍተኛው ስንቀይር፣ ይሄ ማለት ከደቂቃ ወደ ምን ስንቀይር ማለት ነው? ወደ ሰዓት ስንቀይር። ከደቂቃ ወደ ሰዓት ስንቀይር የተሰጠንን ደቂቃ ለስንት እናካፍላለን? የተሰጠንን የደቂቃ መጠን ለ60 በማካፈል ነው ማለት ነው የምንሰራው። እዚህ ጋር በ60 ነበር ያባዛ ነው። ከደቂቃ ወደ ሰዓት ስንቀይር ግን በ60 በማካፈል ነው ማለት ነው የምንሰራው። ለምሳሌ ሀሌቷ ላይ ጥያቄ ተሰጥቶናል። 240 ደቂቃ ወደ ሰዓት እንድንቀይር 240 ደቂቃን ወደ ሰዓት እንድንቀይር ነው የተጠየቅነው። ስለዚህ 240 ደቂቃ ከስንት ሰዓት ጋር እኩል ይሆናል የሚለውን ስንሰራ ወደ ሰዓት ለመቀየር በስንት ነው የምናካፍለው ብለናል? በ60 ደቂቃ። ስለዚህ የደቂቃው መጠን ስንት ነው? 240 ነው። ስለዚህ 240 ሲካፈል ለ60 ይሆናል ማለት ነው። 240 ለ60 ስናካፍል ስንት እናገኛለን? 240 ለ60 ስናካፍል 4 ነው የምናገኘው። 4 ምን ሰዓት። አሁን ደቂቃውን ይሄኛውን ደቂቃ ለ60 ስናካፍል 240 ደቂቃ ለ60 ስናካፍል ምንድነው የምናገኘው? ሰዓት ነው የምናገኘው። 4 ሰዓት ይሆናል ማለት ነው። ሁለተኛው ደግሞ ከሴኮንድ ወደ ደቂቃ ለመቀየር ምንድነው የምናደርገው? ከሴኮንድ ወደ ደቂቃ ለመቀየር
ምንድነው የምናደርገው? የተሰጠንን የሴኮንድ መጠን በ60 ማካፈል ማካፈል ከከፍተኛ ወደ ዝቅተኛ ስንቀይር ወይም ከደቂቃ ወደ ሴኮንድ ለመቀየር ከደቂቃ ወደ ሴኮንድ በምንቀይርበት ጊዜ ምንድነው የምናደርገው? የተሰጠንን ደቂቃ በስንት እናባዛለን ብለናል? በ60። አሁን ግን ከደቂቃ ወደ ከሴኮንድ ወደ ደቂቃ ነው እየቀየርን ያለ ነው። በዚህኛው ላይ ከሴኮንድ ወደ ደቂቃ ስንቀየር የዚህኛውን ተቃራኒ ነው ማለት ነው የምናደርገው። እዚህ ጋር በ60 ነበር ያባዛ ነው። አሁን ግን ከሴኮንድ ወደ ደቂቃ በምንቀይርበት ጊዜ የተሰጠንን ሴኮንድ ለስንት እናካፍላለን? ለ60 በማካፈል ነው ማለት ነው የምንሰራው። ለምሳሌ 360 ሰከንድ ከስንት ደቂቃ ጋር እኩል ይሆናል የሚለውን ስናይ 360 ሴኮንድን ወደ ደቂቃ እንድንቀይር ነው የተጠየቅነው። ወደ ደቂቃ ከትንሹ ወደ ትልቁ ማለት ነው። ከትንሹ ወደ ትልቁ በምንቀይርበት ጊዜ ሁሌ ምንድነው የምናደርገው? የተሰጠንን የጊዜ መስፈሪያ ምድብ ለ60 እናካፍላለን ማለት ከደቂቃ ወደ ሰዓት ከሆነ ለ60 እናካፍላለን። ከሴኮንድ ወደ ደቂቃ ከሆነ ለ60 በማካፈል ነው የምንሰራው። ስለዚህ 360 ሴኮንድ ሲካፈል ለ60 ይሆናል ማለት ነው። 360 ሲካፈል ለ60 ስንት ነው የሚሆነው? 6 ነው የምናገኘው። 6 ምን ደቂቃ ማለት ነው። ምክንያቱም ሴኮንድን ነው ወደ ደቂቃ እየቀየርን ያለ ነው። ስለዚህ 6 ደቂቃ እናገኛለን ማለት ነው። ይሄ ማለት 360 ሴኮንድ ከስንት ደቂቃ ጋር እኩል ነው ማለት ነው? ከ6 ደቂቃ ጋር እኩል እንደሆነ ነው ማለት ነው የሚያሳየው። ቁጥሮች በቤታቸው ሆነው እንደሚደመሩት ሁሉ የጊዜ መስፈሪያ ምድቦችም የሚደመሩት በምድባቸው ነው ማለት ነው። እዚህ ጋር እንግዲህ ቁጥሮችን በቤታቸው እንደምራለን ስንል ምን ማለት ነው? ለምሳሌ 122 ሲደመር 90 ቢሰጠን እዚህ ጋር እነዚህን ቁጥሮች በቤታቸው ስንደምር 90 ላይ ለምሳሌ 0 ማለት የስንት ቤት ነው? የአንድ ቤት ነው። 9 ማለት የ10 ቤት ነው ማለት ነው። እዚህኛው ቁጥር ላይ ደግሞ 2 የስንት ቤት ነው? የአንድ ቤት ነው። እችኛው መሃል ላይ ያለችው 2 የ10 ቤት ናት። አንድ ደግሞ የስንት የ100 ቤት ናት ማለት ነው። እናም እነዚህን ሁለቱን ቁጥሮች በምንደምርበት ጊዜ ምንድነው የምናደርገው? የአንድ ቤቱን ከአንድ ቤት ጋር ነው የምንደምረው። ይሄ ማለት እዚህ ጋር ያለውን 2 ከ0 ጋር እንደምራለን 2 ይሆናል ማለት ነው። 2 ሲደመር 0። ሌላኛው የ10 ቤቱን ከ10 ቤት ጋር ነው የምንደምረው። የ10 ቤቱን ከአንድ ቤቱ ጋር አንደምርም። ስለዚህ 2 ሲደመር 9 11 ነው። አንድ ጽፈን አንድ ይኖረናል። እናም እዚህ ጋር የ100 ቤት አንድ ነው ያለን። እዚህኛው ላይ የ100 ቤት የለንም። ስለዚህ እዚህ ጋር አንድ ብቻ እንወስዳለን። እናም እዚህ ጋር ቀሪ ነበረን። አንድን ከአንድ ጋር ስንደምር 2 ይሆናል ማለት ነው። 212 እናገኛለን። ልክ እንደዚሁ ቁጥሮችን በምንደምርበት ጊዜ በቤታቸው እንደምንደምረውላ የጊዜ መስፈሪያ ምድቦችን በምንደምርበት ጊዜ በምድብ ነው ማለት ነው። ይሄ ማለት ሴኮንድን ከሴኮንድ ጋር ነው የምንደምረው። ደቂቃን ከደቂቃ ጋር እንደምራለን። ሰዓትን ከሰዓት ጋር እንደምራለን ማለት ነው። ለምሳሌ እዚህ ጋር 2 ሰዓት ከ45 ደቂቃ ከ46 ሴኮንድ የሚል ተሰጥቶናል። ይሄኛውን ከስንት ጋር ነው የምንደምረው? ከ3 ሰዓት ከ32 ደቂቃ ከ22 ሴኮንድ የሚል ተሰጥቶናል። እናም እነዚህን ሁለቱም የሰዓት ወይም ደግሞ የሰዓት መጠንን ነው የሚያሳዩት። የሰዓት መጠን በሰዓት በደቂቃና በሴኮንድ የጊዜ መጠን ማለት ነው። የጊዜ መጠን በሰዓት በደቂቃና በሴኮንድ ነው የተገለጸው። ስለዚህ እነዚህን በምንደምርበት ጊዜ ሴኮንድን ከሴኮንድ ጋር ነው የምንደምረው። ደቂቃን ከደቂቃ ጋር፣ ሰዓትን ከሰዓት ጋር እንደምራለን ማለት ነው። ስለዚህ በምድባቸው በመጻፍ ቁልቁል በመደመር እንሰራለን። ለምሳሌ እዚህ ጋር ተሰርቷል መሳሪያው ላይ የመጀመሪያው ጊዜ እዚህ ጋር ያለው 2 ሰዓት 45 ደቂቃ እና 46 ሴኮንድ ነው። ስለዚህ እዚህ ጋር 2 በሰዓት ምድብ ውስጥ 2 እንጽፋለን። በደቂቃ ምድብ ውስጥ 45፣ በሴኮንድ ምድብ ውስጥ 46 እንጽፋለን። ሁለተኛውን ድምር ስናይ 3 ሰዓት 32 ደቂቃ እና 22 ሴኮንድ የሚል አለ። ስለዚህ 22 ሴኮንድን የቱ ጋር ነው የምንጽፈው? ከ46 ሴኮንድ ከታች በኩል እንጽፋለን ቀጥታ ማለት ነው። 32 ደቂቃን ደግሞ ከስንት በታች ነው የምንጽፈው? ከ45 ደቂቃ በታች እንጽፋለን። 3 ሰዓትን ከ2 ሰዓት በታች እንጽፋለን ማለት ነው። ስለዚህ እነዚህን ስንደምር ያው በዚህኛው ሳይድ ነው መደመር የምንጀምረው። 46ን ከ22 ጋር እንደምራለን ማለት ነው።
6 ሲደመር 2 8 ነው። 4 ሲደመር 2 6 68 ሴኮንድ ነው ይሄኛው። ከዛ ወደ ደቂቃ እናልፋለን። 45 እና 32ን ስንደምር 77 እናገኛለን። ከዛ ይሄኛው ደቂቃ ነው። ዘን ወደ ሰዓት እናልፋለን። 2 ሰዓትን ከ3 ሰዓት ጋር ስንደምር 5 ሰዓት ይሆናል ማለት ነው። እናም መጀመሪያ እዚህ ጋር መጀመሪያ በየምድባቸው እንዳሉ መደመር። ይሄ ማለት በየምድባቸው እንዳሉ መደመር ማለት እዚህ ጋር 46 ሴኮንድን ከ22 ሴኮንድ ጋር ነው የደመርነው። 45 ደቂቃን ከ32 ደቂቃ ጋር 2 ሰዓትን ከ3 ሰዓት ጋር ነው ማለት ነው የደመርነው። ከዛ ቀጥሎ 60 ደቂቃ ከ1 ሰዓት ጋር እኩል ይሆናል። 60 ሴኮንድ ከ1 ደቂቃ ጋር እኩል ይሆናል የሚለውን ተጠቅሞ ውጤቱን አስተካክሎ መጻፍ። ደቂቃዎችና ሴኮንዶችን አስተካክሎ መጻፍ። እዚህ ጋር ደቂቃዎችንና ሴኮንዶችን አስተካክሎ መጻፍ የሚለው ምንድነው የሚያሳየው? ለምሳሌ እዚህ ጋር ያሉትን ሰዓት ወይም ደግሞ ጊዜ በምንደምርበት ጊዜ ያገኘነው ድምር 5 ሰዓት ከ77 ደቂቃ ከ68 ሴኮንድ የሚለውን ያገኘነው። እናም ደቂቃዎችና ሴኮንዶችን አስተካክሎ መጻፍ የሚለውን በምናይበት ጊዜ ምንድነው የምናደርገው? እዚህ ጋር 68 ሴኮንድ የሚለው 68 ሴኮንድ ማለት ምን ማለት ነው? 60 ሴኮንድ ሲደመር ከ8 ሴኮንድ ጋር እኩል ነው ማለት ነው። 68 ሴኮንድ ማለት 60 ሴኮንድ ሲደመር 8 ሴኮንድ ጋር እኩል ነው። 60 ሴኮንድ ደግሞ ከስንት ደቂቃ ጋር ነው እኩል የሚሆነው? ወይም 1 ደቂቃ ማለት ከ60 ሴኮንድ ጋር እኩል ይሆናል ብለን ዝምድናቸውን አውርተን ነበረ። 1 ደቂቃ ከ60 ሴኮንድ ጋር እኩል ነው። ስለዚህ ይሄኛው 60 ሴኮንድ ማለት በ1 ደቂቃ እንተካዋለን ማለት ነው። 68 ሴኮንድ ማለት 1 ደቂቃ ሲደመር ምክንያቱም 60 ሴኮንድ ከ1 ደቂቃ ጋር እኩል ነው። ስለዚህ 1 ደቂቃ ሲደመር 8 ሴኮንድ ይሆናል ማለት ነው። ይሄኛው ደቂቃ በየትኛው በእነዚህኞቹ በደቂቃ ምድብ ውስጥ ነው መግባት ያለበት 1 ደቂቃ የሚለውን። ስለዚህ ወዴት እናመጣለን? እዚህ ጋር በ77 ደቂቃ ውስጥ እናመጣለን ማለት ነው። ወይም ከ77 ደቂቃ ጋር እንደምራለን። ስለዚህ ስንደምር ስንት ነው የሚሆነው? 78 ደቂቃ ይሆናል። 5 ሰዓት ከ78 ደቂቃ ከዛ ሴኮንዱ ስንት ነው የሚሆነው? 8 ሴኮንድ ነው ማለት ነው የሚቀረው 8 ሴኮንድ። ምክንያቱም 60 ሴኮንድ ሲደመር 8 ሴኮንድ ብለናል አይደል? 60 ሴኮንዱ ደግሞ ከ1 ደቂቃ ጋር እኩል ይሆናል ብለናል። ያንን 1 ደቂቃ ከ77 ደቂቃ ጋር ደምረናል። የቀረን ስንት ነው? 8 ሴኮንድ ነው ማለት ነው። ስለዚህ 5 ሰዓት ከ78 ደቂቃ ከ8 ሰከንድ ይሆናል ብለን እንጽፋለን። ሶስተኛው ላይ ሰዓቶችንና ደቂቃዎችን አስተካክሎ መጻፍ በሚለው ላይ በምናይበት ጊዜ ደግሞ እዚህ ጋር እንግዲህ 5 ሰዓት ከ78 ደቂቃ ከ8 ሴኮንድ የሚለውን አግኝተናል። ከዚህኛው ላይ 5 ሰዓት ከ78 ደቂቃ ከ8 ሴኮንድ እና እዚህ ጋር 78 ደቂቃ የሚለው 78 ደቂቃ ከስንት ጋር እኩል ነው? 60 ደቂቃ ሲደመር ስንት ይሆናል? 18 ከ18 ደቂቃ ጋር እኩል ይሆናል ማለት ነው። 60 ደቂቃ ማለት ከስንት ጋር እኩል ነው? ከ1 ሰዓት ጋር እኩል ነው ብለናል። 1 ሰዓት ከስንት ደቂቃ ጋር ነው እኩል የሚሆነው? ከ60 ደቂቃ ጋር እኩል ይሆናል። ስለዚህ ይሄኛውን 60 ደቂቃ የሚለው በስንት ይተካል ማለት ነው? በ1 ሰዓት ይተካል። ወይም 60 ደቂቃ ማለት 1 ሰዓት ነው። እናም ይሄኛው የሰዓት 1 ሰዓት የምንለው ወደ ሰዓት ምድብ ውስጥ እንወስዳለን ማለት ነው። ይሄ ማለት ወደ 5 ሰዓት ጋር እናመጣለን ወይም ከ5 ሰዓት ጋር እንደምራለን። ይሄኛውን 1 ሰዓት 5 ሰዓት ሲደመር 1 ሰዓት ስንት ነው? 6 ሰዓት ይሆናል ማለት ነው። እና እዚህ ጋር ስንት ደቂቃ ይቀረናል? ከ78 ደቂቃ ውስጥ 60 ደቂቃውን ስንወስድ ወይም ወደ ሰዓት ስንቀይር 18 ደቂቃ ነው ይቀረን። ስለዚህ እዚህ ጋር ስንጽፍ 6 ሰዓት ከ68 ደቂቃ ከ8 ሴኮንድ ይሆናል ብለን እንገልጻለን ማለት ነው። የጊዜ መስፈሪያ ምድቦችን ስንቀንስ ልክ እንደመደመሩ በምድብ ምድባቸው በመጻፍ ይሆናል። ሌላኛው የሂሳብ ስሌት የትኛውን ነው የምናየው? መቀነስ እና የምናየው ወይም የጊዜ መስፈሪያ ምድቦችን መቀነስ እናያለን። እናም በመቀነስ በምንሰራበትም ጊዜ ልክ በመደመር እንደሰራ ነው። ያ ማለት በምድብ በምድባቸው በመጻፍ ነው የምንቀናንሰው ማለት ነው። በመበደር ስንቀንስ 1 ሴኮንድ ከ60 ደቂቃ ጋር እኩል ይሆናል።
1 ደቂቃ ከ60 እዚህ ጋር ሴኮንድ ሳይሆን 1 ሰዓት የሚለውን ነው የሚገልጸው። እዚህ ጋር ምልክቱ እዚህ ጋር ያለው ሰ ተብሎ ለመጻፍ የነበረበት ምክንያቱም የሰዓት ባጭሩ ስንገልጽ 1 ሰዓት በምንልበት ጊዜ በሰዓት ሰ ተብሎ ለመገለጽ ያለበት እዚህ ጋር ሲ ስለተባለ ትንሽ ስህተት አለበት እና ይሄኛውን 1 ሰዓት ብለን ነው የምንወስደው። 1 ሰዓት ከ60 ደቂቃ ጋር እኩል ይሆናል፣ 1 ደቂቃ ከ60 ሴኮንድ ጋር እኩል ይሆናል የሚለውን በመጠቀም ነው የምንበደረው ማለት ነው። ምክንያቱም በመቀነስ ላይ ያው መበደር አለ። ለምሳሌ 60 ሲቀነስ 59 በምንልበት ጊዜ 60 ሲቀነስ 59 ስንል እዚህ ጋር በምድብ ነው የምንቀንሰው። ያ ማለት ከአንድ ቤቱ ላይ አንድ ቤት እንቀንሳለን። ያ ማለት ከዜሮ ላይ 9 ስንቀንስ አይቻልም አይደል? ከዜሮ ላይ 9 ስለማይቻል ከዚህ ከ6 ላይ 1 እንበደራለን፣ 10 ይሆናል። 10 ሲቀነስ 9 1 ይሆናል። ከዛ እዚህ ጋር 5 ነው የሚቀረን። 5 ሲቀነስ 5 ያው 0 ነው። ስለዚህ መልሳችን 1 ይሆናል ማለት ነው። እና ልክ እዚህ ጋር በጊዜ መስፈሪያ ላይ በምንሰራበት ጊዜ መበደር የሚለውን እንጠቀማለን ማለት ነው። እናም ይሄኛውን ነገር ያው በምሳሌ ስናይ እዚህ ጋር ጊዜ ተሰጥቶናል 4 ሰዓት ከ15 ደቂቃ 4 ሰዓት ከ50 ደቂቃ ከ15 ሴኮንድ የሚል ተሰጥቶናል። ሁለተኛው ላይ ደግሞ 2 ሰዓት ከ55 ደቂቃ ከ17 ሴኮንድ የሚለው ተሰጥቶናል። ስለዚህ እነዚህን በምንቀንስበት ጊዜ ቁልቁል በመጻፍ ነው የምንቀንሰው። የመጀመሪያው በሰዓት ውስጥ 4 እናስቀምጣለን፣ በደቂቃ ውስጥ 50 እናስቀምጣለን፣ በሴኮንድ ውስጥ 15 እናስቀምጣለን። ከዚህኛው ደግሞ አሁንም በሰዓት ውስጥ 2 እናስቀምጣለን፣ በደቂቃ ምድብ ውስጥ 55፣ በሴኮንድ ምድብ ውስጥ 17 እናስቀምጣለን ማለት ነው። እናም እነዚህን በምንቀናነስበት ጊዜ ለምሳሌ ከ15 ላይ 17 መቀነስ አንችልም አይደል? ምክንያቱም ትንሽ ስለሆነ ማለት ነው። ከ15 ሴኮንድ ላይ 17 ሴኮንድን መቀነስ አንችልም። ስለዚህ ምንድነው የምናደርገው? ከዚህኛው ከደቂቃ ምድብ ውስጥ እንበደራለን። ያ ማለት ከ50 እዚህ ጋር ያለው ከ50 ደቂቃ ላይ ስንት ደቂቃ ነው የምንበደረው? 1 ደቂቃ እንበደራለን። ምክንያቱም ከ15 ሴኮንድ 15 ሲቀነስ 17 ማለት አንችልም። ስለዚህ ምን መሆን አለበት? ይሄኛው ቁጥር መብለጥ ስላለበት ከደቂቃ ላይ እንበደራለን። ከ50 ደቂቃ ላይ 1 ደቂቃን ስንወስድ ወደዚህ ወደ ሴኮንዱ ስናመጣ 1 ደቂቃ ስንወስድ ወደ ሴኮንድ መቀየር አለብን አይደል? አንዷን ደቂቃ ወደ ሴኮንድ ስንቀየር ስንት ሴኮንድ ነው? 60 ሴኮንድ ጋር እኩል ይሆናል ብለናል። ስለዚህ ይሄኛውን 60 ሴኮንድ ከ15 ሴኮንድ ጋር እንደምራለን። 60 ሴኮንድ ሲደመር 15 ሴኮንድ ስንት ነው? 75 ሴኮንድ ይሆናል ማለት ነው። ስለዚህ አሁን ከ75 ላይ ነው ስንት የምንቀንሰው? 17ን የምንቀንሰው። ከ75 ላይ ነው 17 የምንቀንሰው። 75 ሲቀነስ 17 ስንት ይሆናል? 58 ሴኮንድ ይሆናል ማለት ነው። እናም እዚህ ጋር ከ50 ደቂቃ ላይ 1 ደቂቃ ስንወስድ ስንት ቀረ? 49 ደቂቃ ነው የቀረን። 49 ደቂቃ ነው የቀረን እና 49 ደቂቃ ሲቀነስ 55 ደቂቃ ማለት አንችልም። 49 ደቂቃ ሲቀነስ 55 ደቂቃ አይቻልማ፣ መቀነስ አንችልም። ስለዚህ ምንድነው የምናደርገው? ከዚህኛው ከ4 ሰዓት ላይ 1 ሰዓት እንበደራለን። 1 ሰዓት እንበደራለን። 1 ሰዓት ማለት ደግሞ ወደ ደቂቃ መቀየር አለብን አይደል? እዚህ ጋር ያው ያለን 49 ደቂቃ ስለሆነ 49 ደቂቃ ላይ ለመደመር ምን መሆን አለበት? ወደ ደቂቃ መቀየር አለበት። ስለዚህ 1 ሰዓት ከስንት ደቂቃ ጋር እኩል ይሆናል ብለናል? ከ60 ደቂቃ ጋር እኩል ይሆናል። ስለዚህ አሁን 60 ደቂቃ ወስደናል፣ ተበድረናል። ስለዚህ ይሄንን 60 ደቂቃ ስንት ላይ ነው የምንደምረው? 49 ላይ 49 ደቂቃ ላይ ነው ማለት ነው የምንደምረው። 60 ደቂቃ ሲደመር 49 ደቂቃ ስንት ይሆናል? 0 ሲደመር 9 9 ነው። 6 ሲደመር 4 10 ነው ማለት ነው። ስንት? 109 ደቂቃ ይሆናል። አሁን ከ109 ደቂቃ ላይ 55ን መቀነስ እንችላለን። 55ን እንቀንሳለን። ስንት ነው የሚሆነው? 54 ደቂቃ እናገኛለን ማለት ነው። ከ4 ሰዓት ላይ 1 ሰዓት ተበድረን ነበረ። ስንት ሰዓት ይቀረናል? 3 ሰዓት ነው ይቀረን። ከ3 ላይ 2 ሰዓት ስንቀንስ 1 ሰዓት ይሆናል ማለት ነው። ስለዚህ መልሳችን 1 ሰዓት ከ54 ደቂቃ ከ58 ሴኮንድ አግኝተናል ማለት ነው። ይሄኛውን ደግሞ እዚህ ጋር ያለው ያው
58 ስለሆነ በሴኮንድ የተቀመጠው 58 ነው። 58 ያው ከ60 ሴኮንድ በታች ስለሆነ መቀየር አንችልም ማለት እዚህ ጋር ከላይ በመደመር ላይ 68 77 በነበረበት ቦታ ላይ 68 ከ60 ከፍ ስለሚል 60 ሲደመር 8 ብለን ሰርተናል አይደል? 60 ሴኮንድ ሲደመር 8 ሴኮንድ ብለን ሰርተናል። ከዛ 60 ሴኮንዱ ማለት ደግሞ ከአንድ ደቂቃ ጋር እኩል ስለሚሆን በደቂቃ ምድብ ውስጥ አንድን ደቂቃ ደምረናል። እዚህ ጋር ያለው ግን ያው ከ60 58 ሴኮንዱ ከ60 ሴኮንድ በታች ስለሆነ አነካውም፣ እንዲሁ ይቀመጣል። 54 ደቂቃውም ከ60 ደቂቃ በታች ስለሆነ እንዲሁ እናስቀምጣለን ማለት ነው። ስለዚህ መልሳችን ይሄ ራሱ ይሆናል። ወደ ሌላ እንትን መቀየር አያስፈልግም ማለት ነው። መልመጃ 6 ላይ ያሉትን ጥያቄዎች ስናይ ያው እስካሁን በምሳሌ ላይ ያየናቸው ነገሮች ናቸው። አንደኛ ላይ ለምሳሌ የሚከተሉትን ወደ ሴኮንድ ለውጡ ይላል። በሰዓት ተሰጥቶናል፣ በደቂቃ ተሰጥቶናል። እናም እዚህ ጋር ወደ ሴኮንድ ለውጡ ሲል ከከፍተኛ የጊዜ ምድብ መስፈሪያ ምድብ ወደ ዝቅተኛ ነው እየቀየረ ያለው ወይም እንድንቀይር የተጠየቅ ነው። 5 ሰዓትን ወደ ሴኮንድ እንድንቀይር ነው እና 1 ሰዓት ከስንት ሴኮንድ ጋር እኩል ይሆናል ብለን ነው የተማርነው? ከ3600 ሴኮንድ ጋር እኩል ነው። ስለዚህ እዚህ ጋር የተሰጠንን 5 ሰዓት ወደ ሴኮንድ ለመቀየር የተሰጠንን የሰዓት መጠን ከስንት ጋር ማባዛት ነው? ከ3600 ጋር በማባዛት ነው የምንሰራው። 5 ሰዓት ሲባዛ 3600 ብለን እንጽፋለን ማለት ነው። እናም የዚህን ውጤት በማስቀመጥ ሴኮንድ እናገኛለን። ደቂቃን ወደ ሴኮንድ ስንቀይር አሁንም ከከፍተኛ የጊዜ መስፈሪያ ምድብ ወደ ዝቅተኛው ነው የምንቀይረው። ከደቂቃ ወደ ሴኮንድ ስንቀይር በስንት ነው የምናባዛው? በ60። ምክንያቱም 1 ደቂቃ ከስንት ሴኮንድ ጋር እኩል ነው? ከ60 ሴኮንድ ጋር እኩል እንደሚሆን አይተናል። ስለዚህ የተሰጠን የደቂቃ መጠን 25 ደቂቃ ነው። ስለዚህ 25 ደቂቃ ሲባዛ በስንት? በ60 ሴኮንድ በማለት እንሰራለን። ሁሌ ከከፍተኛ ወደ ዝቅተኛ በምንቀይርበት ጊዜ በማባዛት ነው የምንሰራው። ከከፍተኛው የጊዜ ምድብ ወደ ዝቅተኛው ስንቀይር በማባዛት ነው የምንሰራው። ከዝቅተኛው ወደ ከፍተኛው ስንቀይር በማካፈል ነው ማለት ነው የምንሰራው። ሁለተኛ ላይ ያለውን ጥያቄ ስናይ ክፍት ቦታዎችን ሙሉ ይላል። ይሄ ማለት 45 ደቂቃ ከምን ያህል ሰዓት ጋር እኩል ይሆናል የሚለውን ነው የተጠየቅነው። እዚህ ጋር ያው የምናስቀምጠው ደቂቃን ወደ ሰዓት እንድንቀይር ነው። ደቂቃን ወደ ሰዓት እንድንቀይር ነው። ያ ማለት ደቂቃ ከሰዓት ያንሳል አይደል? የጊዜ ምድቡ እንዴት ነው? ከትንሽ ወደ ትልቅ ነው። ከትንሽ ወደ ትልቅ የምንቀይር ከሆነ እናካፍላለን ማለት ነው። በስንት? በ60። ምክንያቱም በደቂቃና በሰዓት መካከል ያለውን ግንኙነት ስናይ 1 ሰዓት ከ60 ደቂቃ ጋር እኩል ይሆናል ብለን አይተናል። ስለዚህ አሁን ደቂቃን ወደ ሰዓት ስንቀይር ከትንሹ የጊዜ ምድብ ወደ ትልቁ ነው እየቀየርን ያለ ነው። ስለዚህ በማካፈል ነው የምንሰራው። በስንት? በ60። የተሰጠንን የደቂቃ ብዛት ወይም መጠን በ60 እናካፍላለን። 480 ሲካፈል ለ60 ይሆናል ማለት ነው። ስንት ነው የምናገኘው? 480 ለ60 ስናካፍል 8 ሰዓት እናገኛለን ማለት ነው። ሌላ ያለውን ጥያቄ ስናይ 260 ሴኮንድ 260 ሰከንድ ከዳሽ ደቂቃ ጋር ከዳሽ ሴኮንድ ጋር እኩል ነው ይላል። ወይም ዳሽ ደቂቃ ከሴኮንድ ነው ይላል እና ይሄኛው ምን በማድረግ ነው የምንሰራው? በሴኮንድ ነው የተሰጠንን ሴኮንድ በደቂቃ እና በሴኮንድ እንድናስቀምጥ ነው። ስለዚህ ሴኮንድን ወደ ደቂቃ ስንቀይር አሁንም በማካፈል ነው የምንሰራው። ምክንያቱም ከትንሹ ወይም ከዝቅተኛ የጊዜ ምድብ ወደ ከፍተኛ እየቀየርን ስለሆነ እናካፍላለን ማለት ነው። ሴኮንድን ወደ ደቂቃ ስንቀይር በስንት ነው የምናካፍለው? በ60። 260 ሲካፈል ለ60 እንላለን ማለት ነው። እና እዚህ ጋር የምናገኘው ቁጥር አለ ማለት በቀሪ ነው የሚቀመጠው። ቀሪው ምን ይሆናል? ሴኮንድ ይሆናል ማለት ነው። 260ን ለምሳሌ በ60 በምናካፍልበት ጊዜ ስንት ነው የሚሆነው? 260ን ለ60 በምናካፍልበት ጊዜ ስንት ይደርሰናል? 4 ጊዜ ነው የሚደርሰው። 4ን ከ60 ጋር በምናባዛበት ጊዜ ስንት ነው? 4 ሲባዛ 0 0 ነው። 4 ሲባዛ 6 24 ነው ማለት ነው። ቀሪ ያለን አይደል?
260 ሲቀነስ 240 ስንት ነው? 20 ይሆናል ማለት ነው። እናም እዚህ ጋር ያገኘነው ይሄኛው ደቂቃ ነው የሚያሳየው። ቀሪያችን ደግሞ እዚህ ጋር ያገኘነው ቀሪ ምንድነው? ሴኮንዱን ነው ማለት ነው የሚያሳየው። ስለዚህ 260ን ለ60 ስናካፍል ያገኘነው ደቂቃ 4 ደቂቃ ነው። ቀሪያችን ደግሞ ሴኮንዱ ይሆናል ማለት ነው። በሴኮንድ ውስጥ ነው የምናስቀምጠው 20 ሴኮንድ ይሆናል። ስለዚህ 260 ሴኮንድ ማለት 4 ደቂቃ ከ20 ሴኮንድ ጋር እኩል ነው ማለት ነው። ሐምሯ ላይ ያለውም ጥያቄ ያው በተመሳሳይ ነው ያለው። 400 ሴኮንድን ወደ ደቂቃና በሰከንድ እንድናስቀምጥ ነው። ይሄኛው 400 ሴኮንድን ለ60 ስናካፍል ስንት ነው የምናገኘው? 6 ደቂቃ እናገኛለን። ከዛ የሚቀረን አለ። ስንት ሴኮንድ ነው የሚቀረው? 40 ሴኮንድ እናካፍለው። 400ን ለ60 በምናካፍልበት ጊዜ ስንት ጊዜ ነው የሚደርሰን? 6 ጊዜ ደርሰናል። 6 ሲባዛ 60 360 ነው የሚሆነው። ቀሪ አለን 400 ሲቀነስ 360 40 ቀሪ ይኖረናል። ስለዚህ ይሄ ቀሪ ሴኮንድ ነው ማለት ነው። እዚህ ጋር ያገኘነው ቁጥር ደግሞ ደቂቃ ነው የሚገልጸው። ስለዚህ 6 ደቂቃ ከ40 ሴኮንድ ይሆናል። መላይ ደግሞ 165 ደቂቃ ወደ ሰዓትና በደቂቃ እንድናስቀምጥ ነው ማለት የቀረን ወይም ደግሞ ቀሪው ደቂቃ ነው የሚሆነው። በ60 አካፍለን ያገኘነው ውጤት ወይም ደግሞ ድርሻው ምንድነው የሚሆነው? ሰዓት ነው ማለት ነው የሚገልጸው። ለምሳሌ ያው ከደቂቃ ወደ ሰዓት ለመቀየር እናካፍላለን በ60። ስለዚህ የተሰጠንን 165 ለ60 በማካፈል ነው የምንሰራው። 165ን ለ60 ስናካፍል 2 ጊዜ ነው የሚደርሰን። 2 ጊዜ ነው የሚደርሰን። ምክንያቱም 3 ከሆነ 180 ነው የሚሆነው፣ ይበልጥብናል። ስለዚህ 2 ጊዜ ነው የሚደርሰን። 2 ሲባዛ 60 120 ነው ማለት ነው የሚሆነው። 165 ላይ 120 ስንቀንስ ከ5 0 5 ነው። ከ6 2 4 ይሆናል። ከአንድ ያው 0 ነው የሚሆነው። 45 ነው ማለት ነው። ቀሪያችን 45 ነው። ድርሻችን 2 ነው። እዚህ ጋር ያገኘነው ድርሻ ምንድነው የሚሆነው? ሰዓት ነው የሚገልጸው። ቀሪያችን ደግሞ ምኑን ነው የሚገልጸው? ደቂቃውን ነው ማለት ነው። ስለዚህ 165 ደቂቃ ማለት በሰዓት ስንት ይሆናል? 2 ሰዓት። ቀሪው ደግሞ 45 ደቂቃ ይሆናል። 2 ሰዓት ከ45 ደቂቃ ይሆናል ማለት ነው። ሶስተኛ እና አራተኛ ላይ ያሉ ጥያቄዎች ያው በመደመር እንድንሰራ ነው። ሶስተኛ ላይ ያሉትን እንድንደምር ነው። አራተኛ ላይ ያሉትን ደግሞ እንድንቀንስ ነው ማለት ነው የተሰጠን። እናም እነዚህን በምሳሌ መሰረት ነው የምንሰራው። አንዳንድ ጥያቄዎችን እና ከዛ የቀረውን በራሳችሁ ትሰራላችሁ። ለምሳሌ ሀሌቷ ላይ 12 ሴኮንድ ሲደመር 12 ሰዓት ከ15 ደቂቃ ከ30 ሴኮንድ ሲደመር 5 ሰዓት ከ12 ደቂቃ ከ15 ሴኮንድ የሚል ተሰጥቶናል። ስለዚህ እነዚህን ስንደምር በመጀመሪያ ላይ የሰዓት ምድብ ይኖረናል፣ የደቂቃ ምድብ ይኖረናል፣ የሴኮንድ ምድብ ይኖረናል ማለት ነው። ስለዚህ ቁጥሮችን ከነዚህ በታች ነው የምንጽፈው። ለምሳሌ ከሰዓት ምድብ ውስጥ 12 እንጽፋለን። ከዛ እዚህኛው ላይ ደግሞ 5 አለን። በደቂቃ ውስጥ ደግሞ 15 እና ስንት 12 ነው የምንጽፈው። በሴኮንድ ምድብ ውስጥ ደግሞ 30 እዚህ ጋር ያለን 30 ስለሆነ 30 እንጽፋለን። እዚህኛው ላይ ደግሞ 15 ነው ያለን 15 እንጽፋለን። እንደምራለን ከዚህ በኋላ እና እነዚህን ስንደምር 30 ሲደመር 15 ስንት ነው የሚሆነን? 45 እናገኛለን። 45 ሴኮንድ። 15 ሲደመር 12 ስንት ነው? 27 ደቂቃ ይሆናል። 12 ሲደመር 5 ስንት ነው የሚሆነን? 12 ሲደመር 5 17 ሰዓት ይሆናል ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። 17 ሰዓት ከ27 ደቂቃ ከ45 ሴኮንድ ይሆናል። ሁለተኛ ላይ ደግሞ ወይም አራተኛ ላይ ያለውን በመቀነስ የሚሰራውን ስናይ ሌላ ያለውን ጥያቄ ማየት መስራት እንችላለን። ሌላ ያለውን ስናይ ለምሳሌ እዚህ ጋር 15 ሰዓት ከ23 ደቂቃ እና 12 ሰዓት ከ52 ደቂቃ ነው የተሰጠን። ስለዚህ ሁለቱ የጊዜ ምድብ ወይም የጊዜ መስፈሪያ ምድብ ነው የተሰጠን። ሰዓትና ደቂቃ ነው ያለን። ስለዚህ ሰዓትና ደቂቃ ብለን እንጽፋለን መጀመሪያ ላይ። ከዛ ከሰዓት ስር የሚጻፉት የትኞቹ ናቸው? 15 ሰዓት የሚለው 15 ሰዓት የሚለው ከዛ 12 ሰዓት የሚለውን ነው ማለት ነው የምንጽፈው። እዚህ ጋር 15 ሰዓት 12 ሰዓት ስለሆነ
23 ደቂቃ እና 52 ደቂቃ የሚለውን የቱ ጋር ነው የምንጽፈው? ከደቂቃ በታች 23 ደቂቃ ከዛ 52 ደቂቃ ብለን እንጽፋለን፣ እንቀንሳለን ማለት ነው። እናም እነዚህን ስንሰራ ከ23 ደቂቃ ላይ 52 ደቂቃን ለመቀነስ ስንሞክር 23 ከ52 ስለሚያንስ መቀነስ አይቻልም። ስለዚህ ምንድነው ማድረግ ያለብን? ከዚህኛው ከ15 ሰዓት ላይ እንበደራለን። ስንት ሰዓት? 1 ሰዓት ነው የምንበደረው እና እዚህ ጋር የተበደርነውን 1 ሰዓት 23 ደቂቃ ላይ እንደምራለን። ደቂቃ ላይ 1 ሰዓት ለመደመር ስለማያመቸን 1 ሰዓት ወደ ምን መቀየር አለብን? ወደ ደቂቃ። 1 ሰዓት ከስንት ደቂቃ ጋር እኩል ነው? ከ60 ደቂቃ ጋር እኩል ነው ማለት ነው። ስለዚህ 23 ደቂቃ ላይ ስንት ደቂቃ እንደምራለን? 60 ደቂቃን እንደምራለን። ስንት ይሆናል? 83 ደቂቃ ይሆናል። ስለዚህ አሁን ከ83 ደቂቃ ላይ 52 ደቂቃን መቀነስ እንችላለን ማለት ነው። ይሄኛውን ስንቀንስ ስንት ነው የሚሆነው? 3 ሲቀነስ 2 1 ነው። 8 ሲቀነስ 5 3 ይሆናል። 31 ደቂቃ እናገኛለን። ያ ማለት 23 ሲቀነስ 52 31 ደቂቃ ነው ማለት ነው የሚሆነው። እናም እዚህ ጋር ከ15 ላይ 1 ስንወስድ ስንት ነው የቀረን? 14 ነው የቀረን። ከ14 ሰዓት ላይ 12 ሰዓትን ስንቀንስ ስንት እናገኛለን? 2 ሰዓት እናገኛለን ማለት ነው። ስለዚህ መልሳችን 2 ሰዓት ከ31 ደቂቃ ይሆናል። እነዚህ ሁለቱን ስንቀንስ 2 ሰዓት ከ31 ደቂቃ እናገኛለን ማለት ነው። እናም ሌሎችንም በዚህ መሰረት ስሯቸው።